አሁን ብልጽግና ምን አይነት እርምጃዎችን ሊወስድ ይችላል የሚለውን ለማየት ልሞክር። መጀመሪያ እንግዲህ እንዲህ አይነት ምርኮኞች በጣም በቁጥራቸው እየጨመሩ ከመጡ መጨመራቸው ማይቀርም አሁን እንደምናየው። በነገራችን ላይ አሁን ያለው ፋኖ በሰሜን ወሎ የሚያደርገው ትግል በአንድ ወቅት ከህወሓት ጋር በነበረው ጦርነት ሰሜን ወሎ አካባቢ በአጠቃላይ እዛ ወሎ አካባቢ ከነበረው የመከላከያ ሰራዊት ባህሪ ጋራ ይመሳሰልብኛል። ያን ጊዜ አንድ ከፍተኛ የመንግስት ባለስልጣን እንደነገሩኝ ሰራዊቱ እየተናደ በጣም አስቸገረን። እዛ አካባቢ ያው አብዛኛው የኦነግ ስለሚሰብከው አንዋጋም እያለ የሶማሌም ተወላጁም የኦሮሞ ተወላጁም እየተሰበከ አንዋጋም በማለት እየተናደ በጣም አስቸግሮናል፣ በጣም ተቸግረናል ብሎ የነገረኝን አስታውሳለሁ። አሁንም በተመሳሳይ መልኩ አይ ቲንክ እዛ አካባቢ ያለው ታሪክ እየተደገመ ይመስለኛል። ሰራዊቱ እየተናደ ያለ ይመስለኛል። እና አብይ ምንድነው ምን አይነት እርምጃ ይወስዳሉ የሚለውን እንግዲህ አብረን እናያለን። እኔም እንደሚመስለኝ በአዛዦች ላይ እርምጃ ይወሰዳል። ወታደራዊ አዛዦች አይዘር ይታሰራሉ ወይም ከዚህ ቀደም እንደታየው ይገደሉ ይሆናል። እርምጃ ይወሰድባቸው ይሆናል ብዬ ገምታለሁ። ውጊያ አበላሽታቸዋል በሚል ወይም በቀላሉ አካባቢውን ለቃቸው ሄዳቸዋል በሚል እርምጃ እንደሚወሰድባቸው ጠብቃለሁ። ይሄ ደግሞ በእነዚህ ሰዎች ላይ የሚወሰደው እርምጃ በሰራዊት ውስጥ የበለጠ ዲስኮንቴንት የበለጠ መከፋትን ሊፈጥር እንደሚችል ነው የምገምተው። ያው በደርግ ጊዜ ብዙ ነገሮች ሲነገሩን ሰማ ነበርና አንዳንድ ጊዜ በጦርነት ለመሸነፍ ምክንያት ተደርጎ የሚቀርበው በመሪዎች ላይ የሚወሰደው ባልተጣራ መረጃ የሚወሰደው እርምጃ እንደሆነ ሲገለጽ ሰማለውና አሁንም በዚህ ይሄን አካባቢ የዚህን አካባቢ ውጊያዎችን የሚመሩ ሰዎች ጀነራሎች የሚሆናሉ ወይም ኮሎኔሎች ወይም ሻለቃ ብቻ የተለያዩ መኮንኖች እርምጃ ሊወሰድባቸው እንደሚችል እገምታለሁ። በወታደሮች ላይም በተመሳሳይ መልኩ እርምጃ ሊወሰድባቸው ይችላል። ውስጣዊ ትርምሱ ሽንፈት ሁልጊዜም መከራን ይዞ ነው የሚመጣው፣ ልዩነትን እያሰፋ ነው የሚሄደው። ስለዚህ ብዙ የውስጥ ችግሮች እየተባባሱ ይመጣሉ የሚል ግምት አለኝ። በሁለተኛ ደረጃ በሚማረኩ ወታደሮች ላይ ከዚህ ቀደም እንደታየው ለምሳሌ መንግስት ዲናይ ነው የሚያደርገው፣ ይክዳል ሁልጊዜም እንደሚያደርገው። ታስታውስ ከሆነ በትግራይ በህወሓት ጦርነት ወቅት ከህወሓት ጋር በነበረው ጦርነት ወቅት ብዙ የተማረኩ ወታደሮች ቲፒኤልኤፍ በሚዲያ እያሳየ ስለ እስረኞች መለቀቅ እንደራደር ሲል መንግስት የተያዘ እስረኛ የለኝም የተያዘ ምርኮኛ የለኝም ይል ብሎ ይክድ ነበር። ግን በጣም እንደምናውቀው ግን በጣም በሺዎች የሚቆጠሩ ምርኮኞች ነበሩ። መንግስት ክዶ ነበር፣ ምርኮኛ የለኝም በሚል ክዶ ነበር። መጨረሻ ላይ ቲፒኤልኤፍ ወደ ጫካ ሲገባ ምርኮኞችን ምንም ማድረግ ሳይችል ሲቀር ነው ምርኮኞች ራሳቸውን ነፃ ያወጡ። ጥሏቸው ሲሄድ ነፃ ወጡ። እንደውም አንዳንድ ጀነራሎች አሁን መልሰው ተሾመዋልና አሁንም ምርኮኛ የለኝም ብሎ መካዱ አይቀርም። በሁለተኛ ደረጃ ግን አንድ የዛሬ ዓመት ከ6 ወር ገደማ ጎጃም ውስጥ እንዳደረገው ምርኮኞች በተለያዩ ቦታዎች ቁጥራቸው እየበዛ ሲመጣና በካምፖች ውስጥ በሚቀመጡበት ጊዜ ምርኮኞችን የራሱን ወታደሮች በድሮን ሊገድል ይችላል። ይሄንን አድርጓል። የዛሬ 1 ዓመት ከ6 ወር አካባቢ ጎጃም ውስጥ አድርጎታልና አሁንም የሚታወቁ ከሆኑ እነዚህ ቦታዎች በድሮን ሊጠቁ ስለሚችሉ የፋኖ ኃይሎች በተቻለ መጠን የሚማረኩ ወታደሮች ግልጽ በሆኑ ቦታዎች እንደዚህ በሚታወቁ ቤቶች ወይም ፕሮቴክቶች ምናምን እንዳይቀመጡ ቢያደርጉ ያለዛ ብልጽግና ምንም ርህራ የለው። ጦርነት እስከተዋጋለት ብቻ ነው የሚፈልግ። ከተማረክ በኋላ ያን የሱ አይደለምና ማንኛውንም ድሮን እየተጠቀመ ሊጨፈጭፋቸው ስለሚችል ጥንቃቄ መደረግ አለበት ብዬ አምናለሁ። ሌላው እንግዲህ አሁን የብልጽግና ደጋፊ የሚዲያ ሰራዊቱ በተለይ ፕሮፓጋንዲስቱ በተለይ በዚህ ሰዓት ምንድነው የሚያደርገው የሚለውን ያው ሁልጊዜም እንደሚያደርጉት እንዲህ አይነት ሽንፈቶች በሚመጡበት ጊዜ ሊቋቋማቸው ስለማይችሉ ዲናያል ውስጥ ነው የሚገቡት። መካድ ነው፣ አልተፈጸመም፣ አልሆነም፣ ውሸት ነው የሚለው ነገር ይጣል። ከዛ ቪዲዮዎች በብዛት ሲለቀቁ የሰራዊቱ አባላት ሲናገሩ ስለሚደነግጡ ሃይበርኔት ያደርጋሉ፣ ራሳቸውን ይሰውራሉ። ለተወሰነ ጊዜ ይሄ ሞመንተም ይሄ ፈተና እስከሚያልፍ ድረስ አንገታቸውን ይደብቁና የሆነ ጀነራል ወጥቶ እንደዚህ አረግን በሚልበት ጊዜ እንደገና ብቅ ብለው የፕሮፓጋንዳ ዘመቻቸውን ይቀጥላሉ። አሁን ላይ ቀደም እንዳልከው ግን የምናየው ድባብ በሙሉ የብልጽግና ሰራዊት ሃይበርኔት አድርጓል፣ ጠፍቷል። አሁን ደብቋል ራሱን ወይም ደግሞ ቅርፊቱ ውስጥ ገብቷል። ያ በአባይ ግድብ ጋር በተያያዘ ሰሞኑን ሲናገሩ በጣም ብዙ አየሩን የሞሉት የብልጽግና ፕሮፓጋንዲስቶች አሁን ልክ ጸጥ ብለዋል። ልክ አለ አይደል በቃ ቅርፊታቸው ውስጥ ገብተዋል። የሆነ ጊዜ ነው የሚጠብቁትና
ይሄ ድንጋጤን ፈጥሯል ይሄ በሰራዊቱ ውስጥ ብቻ ሳይሆን በደጀኑ በሰራዊቱን በሚደግፈው ፕሮፓጋንዲስቱ ላይ ሁሉ ከባድ የሆነ የስነ ልቦና ጉዳት ነው የሚያመጣው አሁን ሰራዊቱን ሞቲቬት የሚያደርግ ሰራዊቱን ወይም አመራሩን የሚደግፍ ካድሬ በዚህ ሰዓት ላይ ታገኛችልም ይሄ ድል እየተጠናከረ ከመጣ ማንኛው እኮ ይሄ ምን ታወቅ ባህሪያቱ አብዛኛው ካድሬ ቆዳውን እየቀየረ ቶሎ ብሎ ጆይን ያደርጋል ፋኖ ወይም ደጋፊው ነው ይመጣል አጣቀውም ለምሳሌ ሰሜን ወሎ ውስጥ አሁን የሆነው ነገር ምንድነው የሰሜን ወሎ ብዙ ምንድነው አስተዳዳሪዎች አዛዦች የተወሰኑት በአንድ ጊዜ ለቀው ነው የወጡት መኪኖቻቸውን ይያዙ በአፋር መስመር ያደረጉ ወደ አዲስ አበባ እየመጡ ነው ወይም ወደ ሌላ ሴኩሪቲ ደህንነታችን ተጠብቃል ወደሚሉ ቦታ እየሸሹ ነው የሚገኙት ካድሬው ከዚህ ውጭ ሌላ አማራጭ የለውም አሚን ወይም ደግሞ አንዳንዶች እንደሚያደርጉት ቶሎ ብለው ወጥፍ ብለው እጃቸውን ለፋኖ ይሰጣሉ አሁን ይሄ የምታየው ፕሮፓጋንዲስትም ነገሮች እየጨመሩ የሚመጡ ከሆነ ሊመጡም ይችላሉ ባለው ግምት ብዙዎቹ ቶሎ ወጥፍ ይላሉ ግን አሁን ላይ የምታየው ግን ሃይበርኔሽን ነው ሙሉ በሙሉ ራሳቸውን በቃ ቅርፊታቸው ውስጥ አስገብተው ተደብቀዋል ጊዜ ነው እየተጠበቁ ያሉት እንግዲህ የሚሆነውን እናያለን አይ ቲንክ ቀደም እንዳልከው ግን በጣም ኢምፖርታንቱ ነገር ችግሮች እኔም እንዳንተ በውይይት እንዲፈቱ ነው የምፈልገው በፍጥነት መነጋገር አለብን ብዬ ነው ማምነው በፍጥነት በሲኖታ ውስጥ መቀጠል አንችልም የጊዜ ጉዳይ ካልሆነ በስተቀር የአማራ ክልል ነፃ ይወጣል ከዛ በኋላ መድርድር እናድርግ መባሉ አይቀርም ነገር ግን ብዙ የሰው ህይወት ሳይጠፋ አገሪቱም ሳትፈርስ ወይም በጣም ሳትዳከም ቶሎ ንግግር መጀመሩ እኔ ተገቢ ነው ብያሳለሁ ግን ብልጽግና ይሄን ያደርጋል የሚል እምነት የለኝም አብይ አህመድ ኢዝኖት እንደምታየው አይደለም ቆዳው ፊትለፊቱ ወይም ደግሞ ሲያስመስል ባህታዊ ነው የሚመስልህ ጥሩ መነኩሴ ነው የሚመስልህ ሲናገር አይደለም በጣም ትሁት በጣም የሰላም ሰው እሱን የኖቤል ሽልማት መሸለም በነገራችን ላይ በአለም ላይ ከታዩ ታሪካዊ ምጸቶች ውስጥ አንደኛው ነው መመዝገብ ያለበትም ነው ግን ውስጡ እንደዛ አይደለም በጣም ግትር ሰው ነው በጣም ጦረኛ ነው በጣም ሰልፊሽ ነው እጅግ በጣም ራሱን ይወዳል ስለዚህ ኢትዮጵያ የሚለው ምላሱ ኢትዮጵያ ያለችው ምላሱ ላይ ነው እንጂ ልብ ውስጥ አይደለም ልቡ ስለሌለች ኢትዮጵያ ብትፈርስ ይዳዝን ስልጣኑን የከሚያጣ ኢትዮጵያ ብትፈርስ የሚመርጥ ሰው ነው ስለዚህ ቁጭ ብሎ ተደራድሮ ኢትዮጵያን ያድናል የሚል እምነት የለኝም ሌሎቹ ኃይሎች ልክ በያደ ጊዜ እንደተደረገው ብልጽግና ውስጥ ያሉ ትንሽም ቢሆን ማገናዘብ ይችላሉ ትንሽም ቢሆን ከራሳቸው ፍላጎት በላይ ያገርን ጥቅም ያስቀድማሉ የሚባሉ ሰዎች ካሉ አንድም ሰው ቢሆን ካሉ በመከላከያ ውስጥም እንደዚሁ ከራሳቸው ስልጣን ከግል ጥቅማቸው በተጨማሪ በነጋሽ አብዛኛው ጀነራል በጣም እንደ ግብጽ ጀነራል ባለሀብት ሆኗል ከላይ ከዋናው አዛዥ ጀምሮ እስከ ታች ያሉ በጣም ብዙ ባለሀብቶች አሉ ከጥቅማቸው በላይ የሚያስቡ ከሆነ እንደሚናገሩት ኢትዮጵያን የሚወዱ ከሆነ የአብይ አህመድ ትክክለኛ ባህሪ ተረድተው በድርድር ለውጥ እንደማይመጣ አይተው እሱን ዞር በማድረግ እውነተኛ ሀገር ወዳድ መሪ በማስቀመጥ ቶሎ ወደ ድርድር የሚመጣበት ሁኔታ ቢፈጠር ለኢትዮጵያ ጥሩ ነው ትክክለኛው መፍትሄ የሚሄ ነው ብዬ ነው ማምነው በዚህ ደረጃ ሊታሰብበት ይገባል ይሄ ካልሆነ ግን እንደም አሁን ባለው ሞመንተም የጊዜ ጉዳይ ካልሆነ በስተቀር የፋኖ ኃይሎች በአንድነት የሚንቀሳቀሱ ከሆነ አሁን የጀመሩትን የመነጋገር የመቀራረብ ውይይት ወደ አንድ ጠንካራ ድርጅት የሚያመጡት ከሆነ እውነቴን ነው የጊዜ ጉዳይ ካልሆነ በስተቀር ብልጽግና ስልጣኑን ይዞ መቀጠል አይችልም ፋኖ ማሸናፊ ሆኖ መውጣቱ አይቀርም ይሄን ለማድረግ ግን ደግሞ በፋኖ ደጋፊዎች በኩል ብዙ ነገር ይተበቃል ቁጭ ብሎ ሚዲያ ላይ ማውራት ቁጭ ብሎ የፋኖን ፕሮፓጋንዳ ማነው ብቻ ነገሮችን ማራገብ አይደለም ፋኖን በፋይናንስ መደገፍ ያስፈልጋል ፋኖን በሰው ኃይል መደገፍ ያስፈልጋል ፋኖን በኢንተለጀንስ መደገፍ ያስፈልጋል በተለያዩ ፋኖን በዲፕሎማሲ መደገፍ ያስፈልጋል ያንንዱ ሰው አስተዋጽኦ ተደምሮ ነው ትልቅ ስራ የሚሰራው ብዙ ጊዜ ግን ያንን ኮንሲደር አናረጋው 5 ሳንቲም የወረወር ሰው 5 ሳንቲም ካልወረወረው ሰው በተሻለ ለትግሉ አስተዋጽኦ አድርጓል የፋኖን የትግል ዓላማ ለአንድ የውጭ ሀገር ዜጋ ዲፕሎማት ሊሆን ይችላል ላይሆን ይችላል የሚያስረዳ ሰው ምንም ስራ ካልሰራው የተሻለ ኮንትሪቢዩት አድርጓል ለሀገሩ የህዝብን መከራ የሚናገር አንድ ግለሰብ ካለ ሜዳ ላይ ወጥቶ ወይ አደባባይ ወጥቶ ምንም ነገር ካልተናገረው ሰው በተሻለ ስራ ሰርቷል ብለን ማወቅ ይችላል ነገር ግን እንዲህ አይነት ጥቃቅን ስራዎች ተደምረው ትልቅ ስራ የትልቅ ለውጥ ስለሚያመጡ አገር ቤት ያለውም በውጭ ያለውም ባለሀብት ያለው ነው ሙሩም በአጠቃላይ
ኢትዮጵያ እንድትድን የሚፈልግ ከሆነ ከዚህ ቀውስ እንድንወጣ ከሆነ የሚችለው ጠብታምቱን አስተዋጽኦ ማድረግ አለበት እንደዚህ ከተደረገ ትግሉ ተሎ ተፋጥኖ ውጤት ያመጣ ይችላልና በየአቅጣጫው መታገል ያስፈልጋል ወንድማገኝ ይሄን ለማለት ነው እንግዲህ በተከታታይ የሚደርሱን መረጃዎች ያያዝን እንወጣለን መከላከያም በሱ በኩል ያለውን እይታ የሚያካፍለን ከሆነ ሁሉ ጊዜም እንደምንለው የመከላከያ አዛዦችን አስተያየት ለማካተት ሁሉ ጊዜም ዝግጁ ነን ቀርቦ የሚናገሩ ከሆነ እነሱንም ለማስተናገድ ዝግጁ ነን እነሱም ግን ይሄ ባንዳ ምናምን ከሚለው ፍረጃቸው መውጣት አለባቸው እኛ ለሀገራችን የምንቆረቆር ነው ከማንም ገንዘብ እንቀበል ሰዎች አይደለንም የማንም የውጭ ዲፕሎማት ጡረተኞችም አይደለንም ሀገራችንን በገንዘብ እንሸጥም አይደለንም እንዲህ አይነት ታሪክ የለንም ከሀገራችን በላይ የምንወደው ሌላ ሀገርም የለንም ሀገራችን አሸናፊ እንድትወጣ ነው የምንፈልገው ለኢትዮጵያ ነቀርሳ ጠላት የሆነባት ያለው ዛው ኢትዮጵያ ውስጥ ነው መንግስት የሚባለው የህዝብን አደራ የበላ መንግስት ነው ያለውና ይሄ ባንዳ ጎብዳጃ ምናምን ይያሉ በመሳደብ የሚመጣ ለውጥ የለም ሪያሊቲውን መሬት ላይ ያለውን ሁኔታ መቀበል ይገባል ያን ጊዜ ነው ለችግሩ መፍትሄ መፈለግ የሚቻለውና በመሰዳደብ በመፈራረጅ የሚመጣ ለውጥ አይኖርም ወንድማገኝ ይቅርታ ሰዓት ወሰድኩ